ምሳሌ ለከየቤት የባህል ቤት ይዘውኝ ሄደው አዝማሪ ምናምን ያለበት ላይቭ ላይ ቆያየሁሽ ነበር እኮ ላይቭ ላይ ቁጭ ብዬ እንዴት ደስ እንዳለኝ መቤቴን። እኔ እኮ አቤንና ሄርሞን ብፈልግ አጣኋቸውና አቤን ይኸውልሽ፣ እኔ የምሄድኩት ለቀረጻ አቤን ደግሞ እንትን ነበረባቸው ክሊፑን ሊያሰር የሆነ ሙዚቃ ያለው አሁን በቅርብ የሚለቀው ክሊፑን እንትን እሱን ሊነጋገር ሄዷል። ጠዋት ስንወጣ በአንድ ነው የወጣ ነው። ሄርሞን ደግሞ ምግብ እየበላን ገና ቪዲዮ ሳንቀርጽ መጣሁ እያለችን ቀረች። አታለለችኝ። እኔ እንደ ህፃን ልጅ ከረሚላ እንደሚጠባ ጥጦ ነሽ እኮ ማለት ነው። እሺ ከዛስ እሺ አሁን ምን ልትገዢ መጥተሽ ነው? ልብስ ዝቅ ይደርሳከሽ እሱን ነው እሱን አስገዣቸው ደረሶች ልግዛልሽ። ይሄን ኧረ ችግር የለውም ማሬ ማርያምን ልግዛልሽ። ኖ እኔ ችግር የለውም። ያንቺን ልቀበል ነው የመጣሁት እኮ ከወደድሽው እኔ እገዛልሽ። ችግር የለውም። ችግርማ በ77 ያለፈ እኮ መድኃኒዓለም ጋር ወደፊት የሚመጣውን አናውቅም እንጂ ሰሚ ወይ በቃ ወደ ቤት ልገባ ነው። ከላይ ብሎ ጣና ልብስና ምንቀይሬ አወራሻለሁ። እንገናኛለን። እሺ ደውይ አወራሻለሁ። ማታም እደውላለሁ። እሺ እደውላለሁ። ስንወጣ እንደዋወላለን። ሌላ አልሄድም። በባህር ገብቼ ህይወት ያለፈች ወይ ሳላለፈች እንዲሁም ደግሞ ሰው ሲሞት ተስፋ ቆርጦ በራስ ላይ አይ እሞታለሁ እንጂ አልገባም ብሎ የሚያስብ ሰውና ዘና ብሎ ባየር የሚገባ ሰው አንድ አይደለም። እውነቱን ስነግራችሁ ስደትነቱ አንድ ነው፣ ግን አገባባችን በጣም ይለያል እና እመሙ ስላልሄዳችሁበት አይገባችሁም። እና እንደዛ ነው። ብቻ እግዚአብሔር ይመስገን። አቡዬ በሁለት ወር ነው ራይት የገባሁት። እና ታዲያ ግን አንቺ ፈልገሽ ወደሽ ነው የገባሽ ወይስ በድንገት ተይዘሽ ነው ከሳውዲ የገባሽ? የሳውዲ ወደ ኢትዮጵያ የገባሽ? ፈርስት ጊፍት ይስደብ። እኔ በራሴ ነው እንትን ተደርጌ ነው የወጣሁት፣ ተሰርዤ ነው የወጣሁት። አሟልቼ ምናምን ነው አይደለም። ፈልገሽ ነው ወይስ በድንገት ይዘውሽ ነው መንገድ ላይ ፖሊሶች? ፈልጌ ነው የመጣሁት። ለዚህ ራስሽ ከኤምባሲ ነጭ ወረቀት አውጥተሽ ምናምን ትኬት ቆርጠሽ በፕሌን ለምን በቃ ኦልሬዲ በቃኝ ብለሽ ወስነሽ? በባህርም ለመምጣት አስቤ ነበረ፣ ግን የዛን ሰዓት ደግሞ ብዙ ልጆች እየሞቱ ምናምን ነበርና ላልገባም ስለምችል ብዬ እጄን ሰጠሁኝ። ከመሞት ይሄን ያለፍቼ ብገባ ይሻላል በሰላም ብዬ በሰላም ገባሁኝ። እዚህ እግዚአብሔር ይመስገን ገባሁ። እንደገባሁም ለምን ነጭ ወረቀት ከኤምባሲ አውጥተሽ እጅ ሳትሰጪ በፕሌን አልገባሽም? ለራስሽ እኮ ልክ እንደዛ ማለት ነው። ተሰርዤ ማለት ነው። ሳውዲ አረቢያ እጅ ሰጠው የሚባለው እኮ እስር ቤት ስትገቢ ነው። አንቺ እጅ አልሰጠሽም። ኤምባሲ ሄደሽ ኤምባሲ ሄጄ አሟልቼ ምናምን ነገር ሊሴ ፓስ ያወጣሽና ነው የመጣሽ። እሱን ሁሩጅ ኒሃኢ ይባላል። እስከ መጨረሻው መውጣት አሻራ ሰጠሽ ከሳውዲ እስከ መጨረሻው በፕሌን መጣሽ። እስር ቤት የማትገቢው ለምንድን ነው? ትኬትሽንና ነጭ ወረቀትሽን ራስሽ ለመቻል። አሁን እስር ቤት እጅ የሰጠ ሰው በፖሊስ የተያዘ ሰው እስር ቤት ገብቶ መንግስት ትኬት ችሎት የነጭ ወረቀት ሳያወጣ እስር ቤት 3 ወር 4 ወር ታስሮ ነው የሚገባው። ባሽ አንቺ ግን በራስሽ ውጪ ሄደሽ ኤምባሲ ነጭ ወረቀት ጨርሰሽ ምናምን ስትወጪ ምንም እስር ቤት ምናምን የሚባል ነገር የለም። ቀጥታ ነው የምትመጪው። በቀጥታ ነው የምትመጪው እኮ። ምን አስወሰነሽ እኮ ነው የኔ ጥያቄ። በቃኝ ብለሽ ነው ውሳኔ? በእርግጥ እዚህ ጋርም ብዙ ሰዎች ነው ያሉ ሰዎች ነበሩ። አብረን እናድጋለን፣ አብረን እንሰራለን፣ ወደፊት እንራመዳለን አብሽር ያሉ ሰዎች ነበሩ። በኔ አይደለም፣ እኔ ራሴ ብዬ አይደለም የመጣሁት። ለስራ ነው ኦሬዲ ስራ ለመስራት ነው የመጣሁት። ገባሁኝ፣ ስራ ጀመርኩኝ። እንደማንም ሰው ይሰልጥኝበት ምናምን አይደለም የገባሁት። እንደመጣሁ ምናምን ብዙም አልሰራም ነበር፣ ያው ቤት ውስጥ ነበር መቀመጠው። አሁን ላይ ግን ኦሬዲ በራሴ መወሰን ምናምን መራመድ ሁሉ ነገር ሳቅ ራሴ እሰራለሁ። እንደ የሚሰራም ሰው የለም። እውነት ምንድነው መሰለሽ ጭንቅላቴ ላይ ያለው ያሳመንኩት ምንድነው እራመዳለሁ ብለሽ ካሳመንሽው ብለሻል አይደል? ወደፊት በቃ እሄዳለሁ ብዬ ስለማስብ እሰራለሁ። ስራ ላይ ማንም አባሽ አትቆምሽም። እችላለሁ ማጠረበ ማቤቴ
ምንም ነገር ነው ማያስቆምሽ። እችላለሁ ያለ ሰው እንደሚችል ያመነ ሰው ማንም አያስቆመውም። ማንም ይሁን። አሁን ጭራሽ ማንም ሊያስቆመው አይችልም። ሲቀጥል ደግሞ የስራ ፍላጎቱ እንደኔ የቆዩበት ሰዎች ፍላጎቱ የላቸውም። መነሳውም በቃ ስራ ጧት እወጣለሁኝ፣ ቀረጻ ከወጣሁኝ ማታ ነው። ኮተታ አታብዙ ውዶቼ። ኮተት ምንም ማረግላችሁ ጋይስ። ኮተት ምንም ማረግ ብቻ ላውን ብሩ ብቻ ስትረጋችሁ ብሩ 10 ድራም 20 ድራም እንዳትነቁ አስቀምጡ። እዚህ ሲመጡ ነው የምታውቁት። እዚህ መጡ ነው ጋይስ የምታውቁት ጥቅሙን አስቀምጡ እንዳትነቁ። ይሄ ጠለባት በየቦታው እንትን ጠልቤ ነው። ምግብ ያማራችሁን ጠልባችሁ ብሉ። በዚህ እንትን አለላችሁ። እመቤቴ እንዳያምራችሁ እንዳያምራችሁ። ይሄ ገና 2 አመት 3 አመት ኢትዮጵያ እስከምትመጣ እንዳትጠብቁ። ሽሯችሁንም በርበሬያችሁንም እንጀራችሁንም ምናችሁንም ቅልብ እያደረጋችሁ ምግባችሁን ብሉ። ከዛ በተረፈ ግን ይሄ አምጥታችሁ እዚህ ለሚቀመጥ ልብስ አሁን እኔ ምንም ያው ስለብሰስ እያያችሁ ነው። ምንም የረባ ልብስ ራሱ እየለበስኩ አይደለም ሲጀመር። እመቤቴ መጥቶ ነው የሚቀመጠው ትርኪ ምርኪ። ብር ግን ዋጋ አለው። በተለይ እንደዚህ ቤት ላይ ግማሽ ተከፍሎ ግማሽ ምናምን ቤት በጣም ወሳኝ ነው ለሰው ልጅ ቤት ጌታ። አሁን ይሄንን መሬት ያኔ ታዬ ተስፍሽ የሲስተር ባል ማለት ነው ትሲል በደጉ ጊዜ በስንት ዓመተ ምህረት ነው ወርቀት አላውቅም፣ ግን 45,000 ነው 50,000 ነው መሬቱን እንትን ያለው ጊዜ ደጉ። አሁን እኮ መሬት ተወዷል፣ ቤት እንትን ልትሉ ተወዷል። ለምን ከባድ ነው። ብር ያዙ ጋይስ።